ደካማ ሸክም የከበዳችሁ ኑ ወደኔ እኔ ያሳርፋችኋለሁ አለ። በክርስቶስ ኢየሱስ ውስጥ እረፍት አለ። ስለዚህ ኢየሱስ ክርስቶስ አሳርፋችኋለሁ ያለው እረፍት የኢኮኖሚ አይደለም፣ መጀመሪያ የፖለቲካም አይደለም። የክርስቶስ እረፍት ነፍሳችሁ ታርፋለች ነው። የኢየሱስ ክርስቶስ እረፍት የነፍስ እረፍት ነው። እኔ ያሳርፋችኋለሁ በነፍሳችሁ እረፍት ይሆንላችኋል ይላል። እናንተ ደካማ ሸክም የከበዳችሁ የሚላቸው ሸክም ብሎ የሚጠራው ኃጢአትን አይደለም። ሸክም ብሎ የሚጠራው ዓለማዊነትን አይደለም። በሙሴ አማካይነት ለሕዝበ እስራኤል የተሰጠውን ሕግ ነው። የእግዚአብሔር መንፈስ የነፍሳችንን ሕይወት ሲገዛ ብቻ ነፍሳችን በእግዚአብሔር ሕይወት ስር ስትሆን ብቻ ነው እውነተኛ እረፍት። ስሩ እረፍት አይሆን፣ እረፉ ግን እረፍት ይሆናል። ስለዚህ በማመን ውስጥ ያለ እረፍት ስንጠራ እነሱ በስራ ለማረፍ የሚደረግ እረፍት ነው። ስለዚህ በኤግዛምፕል ደረጃ እግዚአብሔርን በክርስቶስ በኩል በሙሴ አማካይነት ሊመጣ ላለው ለክርስቶስ ኢየሱስ ምልከት አድርጎ ያሳየን ምንድነው ብትሉ በስራ ሰው እንደማያርፍ ሰው በሰራው ስራ በሚሰራው ስራ ፍጹም ሊያርፋቸው እረፍት የሚመጣው በክርስቶስ ብቻ እንደሆነ በጥላነት ወደ ክርስቶስ በሞግዚትነት ጠቋሚ ነበር። ደህናዋላችሁ። የጌታ ስም የተባረከ ይሁን። እግዚአብሔር ይባረክ። የዕብራውያን መጽሐፍ ምዕራፍ 3 ላይ ደርሰናል። የዕብራውያን መጽሐፍ ምዕራፍ 2 ማጠቃለያ ያልሰራንለት ምዕራፍ 3 ላይ ተያያዥነት ያለው ሐሳብ ስለሆነ እዚሁ ምዕራፍ 3 ላይ እንመለከታለን። ምዕራፍ 3ን ስንመለከት ምዕራፍ 3 እና ምዕራፍ 4 አንድ ላይ ነው የምናየው። ስለ ሰንበት እረፍት ወይም ስለ እግዚአብሔር እረፍት ነው የምንመለከተው። በዚህ በምዕራፍ 3 ላይ የዕብራውያን ጸሐፊ በመልእክቱ ሲናገር ዋነኛው መልእክት ኢየሱስ ክርስቶስ ከሙሴም ከኢያሱም ይበልጣል ነው። ይህ ንጽጽር ለምን አስፈለገ? ሙሴ አያስፈልግም ኢያሱ አያስፈልግም ሳይሆን በክርስቶስ ያለው የሚበልጥ ነው። ይሄ ብልጫ የምንለው ልክ እንደ ጎልድ ኦሊምፒክስ ጨዋታ አይታችኋል። በኦሊምፒክስ ጨዋታ ውስጥ የብር የወርቅና የነሐስ አለ። የወርቅ ተሸላሚዎች ክብር ከብር ተሸላሚዎች ክብር የበለጠ ነው። የብር ተሸላሚዎች ደግሞ ከነሐስ የበለጠ ነው ያላቸው። ስለዚህ እያንዳንዱ ግን አሮጡም ሳይሆን ሮጠዋል፣ አሸንፈዋል። ነገር ግን የእያንዳንዳቸው ክብር ይለያያል። ኢየሱስ ክርስቶስ በክብር የበለጠ ነው። ከሙሴም ከኢያሱም የበለጠ ነው። ይህ የብልጫና የንጽጽር ሐሳብ ለምን እንደተፈለገም በክፍሉ ላይ አንዳንድ ነገሮችን እንመለከታለን። የዕብራውያን ጸሐፊ በምዕራፍ 3 ከ1 እስከ 6 ላይ እንደዚህ ይላል። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤት ሁሉ የታመነ እንደሆነ እርሱ ሊሾም የታመነ ነበር። ቤትም የሚያዘጋጅ ከቤት ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና። እያንዳንዱ ቤት በአንድ ሰው ተዘጋጅቷል፣ ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴ በኋላ ስለሚነገረው ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነው። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበት የምንመካበት ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን። በቃ ምዕራፍ 3ን ስታስቡ ከ1 እስከ 6 ኢየሱስ ከሙሴ የሚበልጥባቸው 3 ነገሮች፣ አንደኛ በያዘው ማዕረግ ይበልጣል። ኢየሱስ ክርስቶስ ሐዋርያም ነው፣ ሊቀ ካህንም ነው፣ በማዕረግ ይበልጠዋል። ሁለተኛ ኢየሱስ በስራ ይበልጠዋል። ሶስተኛ ኢየሱስ በፐርሰናሊቲ ይበልጠዋል። ኢየሱስ ክርስቶስ ልጅ ስለሆነ ሙሴ ሰራተኛ ነው፣ ኢየሱስ ግን ልጅ ነው። አንድ ንጽጽር እሱ ነው። እንደገና ደግሞ ጌታችን ኢየሱስ ክርስቶስ ሐዋርያም ነው፣ እንደገና ደግሞ ሊቀ ካህን ነው። ሙሴ ሐዋርያ ሊሆን ይችላል፣ ሐዋርያ ልንለው እንችላለን ከእግዚአብሔር የተላከ ስለሆነ። ኢየሱስ ክርስቶስ ግን ሁለቱን ኦፊሶች ይዟል፣ ሐዋርያነትንም ሊቀ ክህነትንም ይዟል። ስለዚህ በያዘው ማዕረግ ይበልጣል። ሁለተኛ በሰራው ስራ ይበልጣል። ጌታችን ኢየሱስ ክርስቶስ የቤቱ ባለቤት ነው፣ ሙሴ የቤቱ አገልጋይ ነው። ይሄ ሁለተኛው ንጽጽር ነው። በሶስተኛ ንጽጽር ደግሞ ክፍሉን በምንመለከትበት ሰዓት ላይ ኢየሱስ ክርስቶስ ልጅ ነው፣ ሙሴ ደግሞ አገልጋይ ነው። ስለዚህ እነዚህ የንጽጽር ሐሳቦች ናቸው። በዚህ በዕብራውያን መጽሐፍ በምዕራፍ 3 ከቁጥር 1 ጀምረን እስከ ምዕራፍ 4 ቁጥር 13 ላይ አንድ ወጥ የሆኑ ሐሳቦች ስላሉት ሙሴንና ኢያሱን በዚህ መጽሐፍ ላይ ከክርስቶስ ጋር በንጽጽር የቀረበ ነው።
እንግዲህ የመጽሐፍ ቅዱስ ሊትሬቸር የሚቀርብበት የራሳቸው መንገዱ አላቸው። አንዳንዶች በመዝሙር ይቀርባሉ፣ አንዳንዶች በትረካ መልክ ይቀርባሉ፣ አንዳንዶች በባዮግራፊ መልክ ይቀርባሉ፣ አንዳንዶች ደግሞ በታሪክ መልክ ይቀርባሉ። ይሄ ክፍል በንጽጽር የቀረበ ሐሳብ ስለሆነ የግዴታ ኮምፓሪዝን ወይም ንጽጽር መቀመጥ የግድ ስለሆነ ያው የንጽጽሩ ሐሳብ ኢየሱስ ከኢያሱም ከሙሴም ይበልጣል። የሚበልጥባቸው የምዕራፍ 3 ሐሳቦች እነዚህ 3 ቁልፍ ነገሮች ናቸው። ወደ ክፍሉ ዲቴል በምንመለከትበት ሰዓት ላይ ሙሴን በምንመለከትበት ሰዓት ላይ በእስራኤላውያን በአይሁዶች ዘንድ ህዝቡን ከግብጽ ያወጣ መሪ ነው፣ አባት ነው፣ ፓትርያርክ ነው። ሙሴ የእግዚአብሔርን ሕግ ተቀብሏል። ሙሴና ሕግ ሊነጣጠሉ አይችሉም። ሙሴ የእግዚአብሔርን ክብር በተገለጠ መልኩ ያየ ሰው ነው። የእግዚአብሔርን የክብር መገለጥ የተመለከተ ሰው ነው። ስለዚህ በሙሴ ህይወት ውስጥ የምናያቸው ብዙ ትልልቅ ነገሮች አሉ። የአይሁዶች የኦራል ትራዲሽን ወይም ደግሞ አፈታሪክ የሚባሉት መጽሐፍቶች ሙሴንም ከመላእክት በብልጫ የሚያስበልጡ መጽሐፍቶች አሏቸው። ሙሴ ከመላእክ ሁሉ በላይ ተደርጎ ነው የሚታየው። ስለዚህ ሙሴ በእስራኤል ታሪክ ውስጥ ትልቅ አባት ነው። ኢየሱስ ክርስቶስ ግን ይበልጠዋል ነው የሚለው። ስለዚህ ወደ ክርስቶስ ኑ የሚል ሐሳብ አለው። ስለዚህ ሙሴ እስራኤልን ከግብጽ ያወጣ ሰው ነው። ኢያሱን ስናስብ ደግሞ ህዝቡን ወደ ከነዓን ያስገባ ሰው ነው። እነዚህ ሁለት አባቶች ናቸው። ቁጥሩ ሲጀምር እንዲህ የሚል ሐሳብ አለው። ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሚለው ቃል በምንመለከትበት ሰዓት ላይ ከምዕራፍ 2 መጨረሻ ጋር የተያያዘ ሐሳብ እንዳለው እንመለከታለን። ምክንያቱም አምነው የዳኑ ቅዱሳን ከይሁዲነት ካሉ ወንድሞች ይበልጣሉ። በይሁዲነት ካለ ወንድምነት በክርስቶስ ኢየሱስ ያለው ወንድምነት ይበልጣል ነው የሚለው። ምዕራፍ 2ን በምንመለከትበት ሰዓት ላይ ለእስራኤል ድነት ወይም ደግሞ እስራኤልን ከግብጽ የማውጣት የሳልቬሽን የድነትን ስራ ትልቁን የሰራው መላእክቶች ናቸው። መላእክቶች ጣልቃ ገብነት ነበራቸው። በእስራኤልና በህዝቡ መካከል ፋሲካ እስከሚደረግበት ድረስ የመላእክ ጣልቃ ገብነት በእስራኤል ውስጥ ነበርና መላእክ እንደ ዴሊቨረር እንደ አዳኝ ይታሰባሉ። ምዕራፍ 2 ላይ ኢየሱስ ክርስቶስ ከመላእክ ጋር በማነጻጸር ማዳኑን ይናገራል። ሁለተኛም ሊትል ቢት ከዴሊቨራንስ ያለፈ ከሳልቬሽን ደግሞ ከፍ ያለ ዲቨሎፕመንት እንመለከታለን። በሙሴ አማካይነት እግዚአብሔር የኮሚኒቲ ሴቲንግ ሲሰራ እንመለከታለን። ስለዚህ በማህበረሰብ ደረጃ ያለው ንጽጽር ነው ምዕራፍ 3 ላይ የምንመለከተው። ከድነት ምዕራፍ 2 ከጨረሰ በኋላ ምዕራፍ 3 ላይ በኮሚኒቲ ሂሳብ ከታሰበ በኮሚኒቲ ውስጥ የኮሚኒቲውን ማህበረሰብ ሰርቷል ተብሎ የሚታሰብ ከእግዚአብሔር ህዝብ ለህዝብ ላለው ግንኙነት በፍትህ አንጻር የሞራል የሲቪል ሎ ወይም ደግሞ የማህበረሰብ ግንኙነትን ህጎችን ጨምሮ እስራኤል ከእስራኤል ጋር፣ እስራኤል ከውጭ ካለው ህዝብ ጋር፣ እስራኤል እንደ አገር እንደ ኢንስቲትዩሽን እንዴት መኖር አለበት የሚለውን የመተዳደሪያ ደንብ ከእግዚአብሔር የተቀበለ ወደ 600 የሚጠጉ ህጎችን በመጠቀም ኮሚኒቲና ማህበረሰብ ዲቨሎፕ ያደረገ ሰው ነው ሙሴን በምንመለከትበት ሰዓት ላይ። እንዲሁም የሙሴ አማት የነበረው ኢትዮጵያዊ የሆነው የሚስቱ አባት የሆነው ሰው ሙሴን እንደረዳውና በ10 በመቶ እንዳከፋፈለና ህዝቡንም በትክክል ለመምራት ከ2.5 ሚሊዮን በላይ ሴትም ህፃናትም ሳይቆጠሩ ይህን የሚያክል ህዝብ ከግብጽ እንደ ኮሚኒቲ የራሱ የሆነ ባህል ያለው፣ የራሱ የሆነ አለባበስ ያለው፣ የራሱ የሆነ አመጋገብ ያለው፣ የራሱ የሆነ አምላክ ያለው፣ የራሱ የሆነ መንገድ የሚጓዝ ኮሚኒቲ ሰርቷል። አሁን ግን በክርስቶስ ኢየሱስ ያለው ኮሚኒቲ ሙሴ ከሰራው ኮሚኒቲ በላይ ነው። ሙሴ ከሰራው ማህበረሰብ በክርስቶስ የተሰራው ማህበረሰብ ይበልጣል። ለምን ብትሉ ይሄ በሙሴ አማካይነት የተሰራው ማህበረሰብ የምድርን ተስፋ ለመካፈል ከግብጽ የወጣ ሰው ሲሆን ከነዓን የሚባል ማርና ወተት የምታፈስ የምድር ተስፋ ያለው ወደ ምድር ተስፋ ወይም በሚያገኘው ተስፋ ለማረፍ የሚሄድ ህዝብ እንደሆነ እንመለከታለን። እኔና እናንተ ግን የሰማያዊ ጥሪ ተካፋዮች ናቸው። እነሱ የምድር ጥሪ ሲኖራቸው አንዱ ንጽጽር እሱ ነው። እኛ የሰማይ ጥሪ አለን ማለት ነው። ከሰማይ የሆነው በሰማያዊ ጥሪ የጠራን ክርስቶስ። ስለዚህ የሱ ተካፋዮች ነን። ይሄ መካፈል የሚለው ፓርቴከር የሚለው ሜቶክ የሚል ግሪክ ቃል ይወስዳል። እሱም የሚያሳየው ፌሎሺፕ፣ ጋዘሪንግ፣ ስቲዋርድሺፕ እነዚህም በሙሉ ያጠቃልላል። በህብረት ውስጥ ያለ ባላደርነትን፣ አብሮ መሰብሰብን፣ አብሮ በጋራ መካፈልን የሚያሳይ ሐሳብ
እንመለከትበታለን። ስለዚህ የክፍሉ ዋነኛ ሐሳብ እየተናገረ ያለው የኮሚኒቲ ኢሴንስ አለው፣ የማህበረሰብ ኢሴንስ አለው። ትዝ ይላችኋል ኤፌሶን ጻፊ በምዕራፍ 2 ላይ ሲናገር፣ ምዕራፍ 1 ላይ ሲናገር እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ እንዴት እንደባረከን ይናገርና ምዕራፍ 2 ላይ የነበርንበትን በበደልና በኃጢአት ሙታን እንደነበርን እግዚአብሔር ግን በክርስቶስ ኢየሱስ እንዴት እንደጠራን ከተናገረ በኋላ ዝቅ ብላችሁ ስትመለከቱ አዲሱ ማህበረሰብ አይሁድም አህዛብም ያልሆነውን ማህበረሰብ እግዚአብሔር እንዴት እንዳመጣ እንመለከታለን። ስለዚህ አሁን ሄሮአችሁ ሙሴ ሳይሆን ሄሮአችሁ ክርስቶስ ይሁን ነው። አንዳንድ ጊዜ ሰዎች እንደ አገር አሰኔሽን እንደ አገር ስንመለከት እንደ ነገድም እንደ ዘርም ስንመለከት መሪ አለ፣ ዘር የሚጠራበት አለ። ጳውሎስ የተጠራበት ሳኦል የሚለው ስም ቁመቱ አጭር ቢሆንም ሳኦል ተብሎ የተጠራበት በማን ስም ነው? በዘሩ ላይ የቢንያም ወገን ስለነበረ በዘሩ ላይ ደግሞ መሪ ነው ተብሎ የሚታሰብ ስላለ የዘር ሄሮ ስላለው ነው። የኛ ሄሮ ክርስቶስ ነው። ሙሴ አይደለም ሄሮአችሁ ክርስቶስ ነው። ምክንያቱም የአዲሱ ማህበረሰብ የሰማያዊ ጥሪ ተካፋይ ማህበረሰብ ዲቨሎፕ ያደረገ አዲስ ማህበረሰብን አዲስ ኮሚኒቲን የሰራ ክርስቶስ ነው ይላል። ስለዚህ ኢየሱስ በዚህ ይበልጣል። ስለዚህ በክፍሉ ላይ እንደምንመለከተው ይሄ ወንድምነት በአብርሃም አማካይነት በዘር አንድ የሆነ የአብርሃምና የይስሐቅ ያዕቆብ ዘር የሆነ አንድን ትውልድ የሚያመለክት ሳይሆን ይለየዋል። ወንድሞች ተብሎ የተጠራው ቅዱሳን የሚል ቃል አብሮት እንዳለው ትመለከቱታላችሁ። ቅዱሳን ወንድሞች የሚል ትመለከታላችሁ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ከሰማይ ጥሪ ተካፋይ የሆናችሁ ወንድሞች ሆይ፣ እነሱ በስጋ የተገኙ ወንድሞች ናቸው። የአብርሃም የይስሐቅ በዘር በትውልድ ሐረግ የተገኙ ናቸው። እኔና እናንተ ግን በክርስቶስ ሳንቲፋይድ ተደርገን የተገኘ ነው። ምዕራፍ 2 ከቁጥር 10 እስከ 13 እንደሚል ቃላት ታዩም ብዙ ልጆችን ወደ ክብር ሲያመጣ የመዳናችን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነው ለእርሱ ተገብቷልና የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ። ስለዚህ ወንድሞች የሚለው በመቀደስ የተገኘ ነው። ስለዚህ ነው ሆሊ ብራዘርስ የተባለው። ቅዱስ ልጆች የተባለበት በመቀደስ በክርስቶስ አማካኝነት በመቀደስ የተገኘን ማህበረሰብ አዲሱ ማህበረሰብ ነው። እግዚአብሔር በክርስቶስ ኢየሱስ ማቋቋም የፈለገው አዲስ ማህበረሰብ አለ። ብዙ ጊዜ ብዙ ነገሮችን በግል ስለተለማመድን የማህበረሰብ እሴቶች እንደ ፕሮቴስታንት ወይም ደግሞ በክርስቶስ እንደ ዳነ ማህበረሰብ የማህበረሰብ እሴቶች ብዙ የሉንም። ስለዚህ የዕብራውያን ጻፊ ምክንያቱም እነዚህ ሰዎች ስትመለከቷቸው የሚቀናቸው ወደ ምኩራብ ነው። ለምን? ዘሮቻቸው አሉ። ልብሳቸውን ከድሮ ባለባበስ በቋንቋ በባህል ሚትና ፊት የሚያደርጉ ሰዎች ጋር ነው ሄዱት። እነዚህ ሰዎች ሚት ያደርጋሉ። ኮሚኒቲ ኦልሬዲ ዲቨሎፕ ተደርጓል። በሙሴ አገልግሎት ውስጥ በጣም ጠንካራ ዲቨሎፕ የተደረገ ማህበረሰብ አለ። ማንኛውም አይሁድ ከአገሩ ለቆ ሲሄድ ምኩራብ ሰጥቶ ብቻውን ያመልካል እንጂ በአመጋገብ ባለባበስ በፖለቲካ ምልከታ በሴትና በወንድ በጋብቻ እግዚአብሔርን በማምለክ በቤተ መቅደስ በአምልኮ ስርዓት ከሁሉ ማህበረሰብ ዩኒክ ናቸው። ስለዚህ እነዚህ ሰዎች ወደ ክርስትና ሲመጡ እነዛ ሁሉ ባህል፣ ልብስ፣ ቁመና ማህበረሰብ የሚያስብሉ እሴቶች የሏቸውም። ስለዚህ ይሄ የዕብራውያን ጻፊ ግን ዶንት ድሪፍት አዌይ ወደ ኋላ እንዳትመለሱ፣ ወደ ኦልድ ሲስተሙ እንዳትሄዱ። አታውቁም እግዚአብሔር አዲስ ኮሚኒቲ እንደሰራ? አዲስ ማህበረሰብ እኮ አለው። አዲስ ህብረት አለ። አዲስ ማህበረሰብ ተሰጥቷል ነው። ስለዚህ ወደ ሙሴ ወደ ቀደመው ማህበረሰብ የማፈግፈግ ሁኔታ እንዳይኖር ደግሞ ለቅዱሳን ነው የተጻፈው፣ ወንድሞች ለተባሉ። ምክንያቱም ወንድሞች ሲባሉ ከቤት ተለይተዋል። ወንድሞች ሲባሉ ከማህበረሰብ ተለይተዋል። ወንድሞች ሲባሉ ከስራ ቦታም ተፈናቅለው ሊሆን ይችላሉ። ያገኘ ሰው ደግሞ እንደ ማላገጫ የቆጠራቸው ወንድሞች ናቸው። ስለዚህ ከዚህ መከራ የተነሳ ወደ ኋላ እንዳያፈገፍጉ you are a new community። እናንተ አዲሱ ማህበረሰብ ናችሁ። አዲሱ ማህበረሰብ በክርስቶስ ኢየሱስ የተደረጋችሁ ምን አይነት ቅዱስ ሃሌሉያ ሆሊ ብራዘር at the same time partaker earthly አይደለም heavenly። የቱ ነው የሚበልጠው? የሰማይ ይበልጣል። ስለዚህ የሚበልጠው ተካፋይ ተደርጋችኋል። የሚበልጠው ምንድነው? from heaven ምንድነው የሚበልጠው? ክርስቶስን ፓርቴክ አረጋችኋል። ከሰማይ የመጣ ከሰማይ የወረደ የሚበላ እንጀራ የሚጠጣ ውሃ የሆነው ክርስቶስ ፓርቴክ አረጋችኋል፣ ተካፍላችኋል።
መካፈል ብቻ አይደለም፣ እንደ አካል ከሱ ጋር ደግሞ ተገጥማችኋል። በባላደራነት መንፈስ፣ በአምባሳደርነት፣ በአገልጋይነት፣ በልጅነት ተገጥማችኋል ይላችኋል ክርስቶስ ጋር። ስለዚህ ወደ ኋላ ተመልከቱ ይላችኋል። ሆሴዕ 11:1 ላይ ትዝ ይላችኋል። እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብጽ ጠራሁት ይላል። ይህ ቃል ደብል ፉልፊልመንት ካላቸው ወይም ተሻጋሪ የትንቢት መልእክት ካላቸው አንዱ ይሄ የሆሴዕ መልእክት ነው። ምክንያቱም ይሄ ለጌታችን ለኢየሱስ ክርስቶስም ተጠቅሶ ስለምንመለከተው። ስለዚህ የእስራኤል ጥሪ ምድራዊ ጥሪ ነው። እኔና እናንተ የተጠራ ነው ሰማያዊ ጥሪ ነው። አንዱ የንጽጽር ስለሆነ እያነጻጸርን ነው። ኢሚዲየት ትርጉም ለመስጠት ሳይሆን ንጽጽር ስለሆነ ነው። ጸሐፊው ኮምፓሪዝን እየተጠቀመ ስለሆነ ነው። ስለዚህ የሰማይ ጥሪ ተካፋይ ሆናችሁ። ሰማይ የሚለው ቃል ኒማቲኮስ፣ ይሄ በመንፈሳዊ በረከት ተባረካችሁ፣ በሰማያዊ በረከት ተባረካችሁ የሚለው ኒማቲኮስ የሚለው መንፈሳዊ በረከት ማለት ነው። መንፈሳዊ በረከት ማለት ስጋዊ ያልሆነ የሚል ትርጉም አይደለም ያለው። መንፈሳዊ በረከት ማለት ያለ እግዚአብሔር መንፈስ ወደ እናንተ ሊመጣ የማይችል በረከት ማለት ነው። ያለ እግዚአብሔር መንፈስ። ስለዚህ መንፈስ ቅዱስን ስንካፈል በክርስቶስ ሞትና ትንሣኤ የእግዚአብሔር መንፈስ በእኛ ውስጥ ከማደሩ የተነሳ የተካፈልናቸው በረከቶች ናቸው እነዚህ በረከቶች። ስለዚህ እነዚህ በረከቶች ክርስቶስ የሌለው ሊኖሩ አይችልም። በክርስቶስ ኢየሱስ ሆሊ ብራዘር ያልተደረገ፣ ሳንቲፋይድ ያልተደረገ፣ ወደ ማህበረሰቡ በክርስቶስ ኢየሱስ ተቀድሶ የገባ ካልሆነ ይሄን ነው የምትመለከቱ። እስራኤልን እግዚአብሔር ሲጠራው ምንድነው? ቅዱስ ሕዝብ አይደል? ሆሊ ኮሚኒቲን ያደረገው። ግን ሆሊነሳቸው ቅድስናቸው ጋብቻቸውን ከሌላ ባለማባረዝ ነው አይደል? አይሁዳዊ በመሆን ውስጥ ያለ ቅድስና ነው። ስለዚህ ይሄ የዘር ቅድስና ነው የምትመለከቱት። አሁን ግን እግዚአብሔር በክርስቶስ ኢየሱስ አሕዛብም አይሁድ ያልሆነ በክርስቶስ ሞትና ትንሣኤ የሚያምኑ ሰዎች የሚቀደሱት ወንድሞች ተብሎ የሚጠሩበት የኮሚኒቲ ስብስብን ጳውሎስ ይነግረናል። ስለዚህ ሆፑም ደግሞ የተሰጠውም ተስፋ እርዝ ላይ አይደለም፣ ሄቨንሊ ነው፣ ሰማያዊ ነው። ሰማያዊ ተስፋ ያለው ሕዝብ ነው። ስለዚህ ምድራዊ ጥሪ ያለው ከነዓን ማርና ወተት የምታፈስ ምድር ናት። እኔና እናንተ የተጠራ ነው ደግሞ የሰማያዊ ጥሪ ተካፋዮች እንድንሆን። ስለዚህ ተጠርተናል። እስራኤልም ተጠርቷል። እስራኤል የተጠራው በምድር ላለው በረከት ነው። እኔና እናንተ የተጠራ ነው ለሰማያዊ በረከት ነው። ዲቫይደድ ለማድረግ ሳይሆን በጥላነት እግዚአብሔር ይህንን ምን እንደሰራ በኋላ ስንጠቀልል እናያለን። የዕብራውያን ጸሐፊ በምዕራፍ 11 ቁጥር 16 ላይ ያለውን ስንመለከት አንድ ቃል ይጠቀማል። እነዚህ የእምነት አባቶች የቀደሙ አባቶችን እግዚአብሔር እያንዳንዳቸውን የያዘበትን ነገር ይናገራል። አብርሃምን በይስሐቅ ይዟል። ሌሎች አንበሳና ሌሎችም ብዙ ነገር ካወራ በኋላ እንዲህ የሚል ቃል ይጠቀማል። ሰፊ ሐሳብ ስለሆነ ክፍሉ ላይ ስንደርስ እናወራለን። አሁን ግን የሚበልጠውን እርሱም ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቷልና። ስለዚህ እነዚህ ከላይ የተጠቀሱ የእምነት አባቶች ከአቤል ጀምሮ የሚናገራቸው የእምነት አባቶች ስለተነገረላቸው ተስፋ ሲደርሱበት ኤግዚስት ካደረገው ከምድር ተስፋ ያለፈ ተስፋ ክርስቶስ እንደነበረ ያውቃሉ። ስለዚህ ያንን ተስፋ እያደረጉ ተሳልመው ሄዱ። እኔና እናንተ ግን ከሚሳለሙት አይደለም ከሚካፈሉት ነን ነው። ፓርቴከሮች ነን። ፓርቴክ አድርገናል። እግዚአብሔር ከሰማይ ሊሰጠው ያሰበውን በጥሪው ሊጠቀልለው ያሰበውን ነገር እኛ አይተናል። ስለዚህ የሃይማኖታችን የሚለውን ቃል ትመለከታላችሁ ክፍሉ ላይ ሲናገር ሌላው የሚጠቀመው ቃል። ስለዚህ ከሰማይ ጥሪ ተካፋዮች ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህን የሆነው ክርስቶስን ተመልከቱ ይላል። እንግዲህ ሰዎች ሁለት ነገሮች በህይወታቸው ውስጥ ያስፈልጋል። አንደኛ ከሰማይ የሚመጣ፣ ሁለተኛ ከእግዚአብሔር ጋር የሚቀርቡበት። ሁለት ነገር በሰዎች ህይወት ወሳኝ ናቸው። አንድ ከላይ የሚመጣ፣ ሁለተኛ ሰዎች ወደ እግዚአብሔር እንዴት እንደሚቀርቡ ከእግዚአብሔር የሚቀበሉትና ወደ ሰው የሚቀርቡበት። አሁን እግዚአብሔር ምን ይፈልጋል? እግዚአብሔር እንዴት ያያል? እግዚአብሔር ምንድነው የሚያስበው የሚለውን ሐዋርያት ወይም ደግሞ ከእግዚአብሔር የተላኩ ያመጡታል። እግዚአብሔርን እንዴት ነው የምንቀርበው፣ ከእግዚአብሔር ጋር እንዴት ነው ህብረት የምናደርገው የሚለውን ካህን ያመጣል። ስለዚህ ሰው ልጅ በምድር ላይ ሁለት ጥያቄዎች አሉት። አንዱ ከእግዚአብሔር የሆነውን ማወቅ ነው። ሁለተኛ ወደ እግዚአብሔር መቅረብ ነው። የኢዮብን መጽሐፍ ስታነቡ ቅዱሳን አባቶች የተናገሩት እግዚአብሔር እንዴት ይቀርባል ነው። ከዛ በኋላ እግዚአብሔር እንዴት ይታወቃል ነው። ኢየሱስ ክርስቶስ እግዚአብሔር የሚታወቅበትንና እግዚአብሔር የሚቀርብበት ነው። የታመነ ሊቀ ካህን ነው።
ሐዋርያ ነው፣ ከእግዚአብሔር የተላከ ነው። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር የተላከ መሆኑን ስናቅ ምንን በህይወታችን ይሆናል ብላችሁ ስታስቡ አንደኛ እግዚአብሔርን ማወቅ ራሳችንን ማወቅ ነው። ራሳችንን ዲፋይን ምክንያቱም ማህበረሰብ ዲፋይን ከሚደረግበት እስራኤል ዲፋይን ከተደረገበት አንዱ 3 ቢሮዎች ናቸው። አንደኛው የንግስና ነው፣ ሁለተኛ የክህነት ነው፣ በሶስተኛ ደረጃ ደግሞ በዚህ ክፍል ላይ እንደምንመለከተው የነቢያት ወይም ደግሞ ከእግዚአብሔር የተላኩ ሰዎች ነው። ማህበረሰብ ዲቨሎፕ የሚደረግበት ማህበረሰብ የሚሰራበት ስሬት ይሄ ነው። ይሄ ቴዎክራሲ የምንለው እግዚአብሔራዊ የሆነው ማህበረሰብ ሁሌ ለመገንባት ከእግዚአብሔር የሆነው ወደ እግዚአብሔር መቅረቢያ ማዕከላዊ ናቸው። ብዙ ጊዜ እስራኤል ንጉስ ያልነበረበት ጊዜ ነበር። ንጉሳቸው እግዚአብሔር ሆኖ የኖሩበት ጊዜ ነበር። ግን በዛ ሰዓት ላይ ካህን ነበራቸው፣ ነብይ ነበራቸው። ከእግዚአብሔር የሚያመጣ ወደ እግዚአብሔር የሚያቀርብ ሁሌ ነበራቸው ማለት ነው። ስለዚህ ይሄ አዲሱ ማህበረሰብ በክርስቶስ አዲስ ፍጥረት የተደረገው ኤክሌሲያው ቤተክርስቲያን ኮሚኒቲው አዲሱ ማህበረሰብ ሁሉ ጊዜ ከሰማይ በሆነው አዘሴም ታምሩም ወደ እግዚአብሔር የሚቀርብበትን ክርስቶስ እንደ ሊቀ ካህናችንም እንደ ሐዋርያችንም ሆኖ ተገልጧል። ይሄንን ሁላችንም ኮንፌስ አድርገናል ወይም ደግሞ የእምነታችን መግለጫ አድርገን ተናግረናል። ክርስቶስ ሐዋርያታችን ነው ብለናል። ለምን? ምክንያቱም ከክርስቶስ የመጣው የእግዚአብሔር ብቸኛ መገለጥ ነው ብለናል። ምዕራፍ 1ን ስሰራ ከ1 እስከ 3 እኮ ሰራን፣ በልጁ ተናገረ ብለናል። ስለዚህ የእግዚአብሔር ንግግር የነገር መጨረሻና መደምደሚያ ነው። ስለዚህ ማንም በምድር ላይ ቢናገር እግዚአብሔር የተናገረበት የመጨረሻ መናገሪያ ልጁ ተገልጧል። ኃጢአታችንንም ያስተሰረየ በሱ ቀኝ የተቀመጠ ወደ እግዚአብሔር ምህረትንና ጸጋ የምንቀበልበትም ራሱ ክርስቶስ ነው። ይሄን ነግሮናል። ግን ክፍሉ የሚናገረው ይሄ የሃይማኖታችሁ መግለጫ ላይ ፎከስ አድርጉ ነው የሚለን። ትንሽ ፈርዘር ይወስዷል። በክርስቶስ ኢየሱስ ሐዋርያነትና ሊቀ ክህነት ተቀበሉ አይደለም የሚለን። ከተቀበላችሁ በኋላ ፎከስ አድርጉ ነው የሚለን። ወይም ደግሞ ትኩረት ስጡት ነው። ሲጨርስም ክፍሉ ምን እንደሚል እንመለከታለን። ትኩረት ለክርስቶስ ኢየሱስ ስጡ። የክፍሉ ዋነኛው ሐሳብ ይሄ ነው። ትኩረት ለኢየሱስ መስጠት። ከላይ ለመጣ ወደ እግዚአብሔር መቅረቢያ ስናስብ ሁሉ ጊዜ ክርስቶስ የትኩረታችን ማዕከል ይሁን። ወደ እግዚአብሔር ስንቀርብ በምን እንቀርባለን? በክርስቶስ በኩል። ከላይ የሆነውን በምን በኩል እናውቃለን? በክርስቶስ በኩል እናውቃለን። ስለዚህ ክርስቶስ ኢየሱስ ማወቂያችንና መቅረቢያችን ነው ባጭር አማርኛ። ክፍሉ እየተናገረ ፎከስ አድርጉ። አንዳንድ ጊዜ ማወቂያዎቻችን በመድር እንደ ሰው ስንመላለስ በሌላ በኩል የሚያሳውቁን ብዙ ነገሮች አሉ፣ ብዙ ዕውቀቶች አሉ፣ ድሪፍት የምናደርግባቸው የምንንሸራተትባቸው። ፎከስ አድርጉ። ፎከስ ማለት አትኩረት ስጡ የሚል ሐሳብ አለው። ጌታ ኢየሱስ ይህን ቃል ሲጠቀም እንመለከታለን። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ሲያስተምር የሜዳ አበባዎችን ምሳሌ አድርጎ ሲናገር አትመለከቱም? ፎከስ አድርጉ እስቲ ይላል። የሜዳን አበቦች ወይም ጽጌረዳዎችን ተመልክተን ፎከስ በመናደርግበት ሰዓት ላይ የሜዳ አበቦችን ወይም ጽጌረዳዎችን ተመልክተን እነዚህን ያለበሰ አባቴ ነው ብለን ተጽናንተን እናውቃለን። ትኩረት ማለት እሱ ነው። ወይም ደግሞ ወፎችን ተመልክተን ሳይዘራ ሳያጭድ ወፍ ሲበላ ካየን ይሄ ወፍ አባት የኔ አባት ነው፣ የወፍ ፈጣሪ ሆነው ግን የኔ አባት ሆኖ እነሱን ከመገበ እኔን አይመግብም የሚል የልብ ኮንቪክሽን ነው ይሄ ፎከስ የሚለው። ወደዚህ እስክትደርሱ ድረስ ፎከስ አድርጉ። ስለዚህ ከኮንፌሽን ወይም ሆሞሎጊያ ከሚለው ወይም ፕሮፌሽን ከሚለው ወይም አንድ አይነት የእምነት መግለጫ ከመናገር ያለፈ በክርስቶስ ኢየሱስ አምነን ከዳንበት ባለፈ በእለት እለት ህይወታችን ውስጥ ትኩረት አድርጉ ነው። እንግዲህ ያለ መንሸራተት ትክክለኛው መንገድ ትኩረት ነው። አንዳንድ ጊዜ ሰዎች አይታችኋል፣ በቀጭን መንገድ ላይ ወይም ደግሞ ግራና ቀኝ ገደል ባለበት ድልድይ ላይ ከፍ ባለ ድልድይ ላይ ሲሄዱ ሰዎቹ እንዳይፈሩ የሚደረግበት የመጀመሪያው ነገር ፎከስ ነው። ፎከሳቸው ምን ጋር ነው መነገር ያለበት? ድልድዩን እንዲህ ሲጀምሩ የድልድዩ መጨረሻ ላይ አይናቸውን ካደረጉ እነዚህ ሰዎች ይጨርሳሉ። ወደ ጎን ያዩ ጊዜ ግን ያዞራቸዋል። ወደዚህ የሚያዩ ከሆነ ያዞራቸዋል። ወደ ግራቸውም ካዩ ያዞራቸዋል። ወደዛ ካዩ ግን ይደርሳሉ። ስለዚህ በህይወት መንገዳችሁ ውስጥ ፎከሳችሁ ክርስቶስ ከሆነ ትደርሳላችሁ ነው። ፎከስ አድርጉ ክርስቶስ ላይ። ትኩረት የሚለው ሐሳብ እሱን ነው የሚያመለክተው። ይህንን ያመለክታል። ምን ትኩረት እንስጥ ስንል ኢየሱስ ክርስቶስ ሐዋርያችሁና ሊቀ ካህናችሁ መሆኑ ላይ ትኩረት አድርጉ። በሌላ አማርኛ ከላይ የመጣ ሌላ ነገር ላንቀበል። ጳውሎስ ቆርጠናል ነው የሚለው። ከክርስቶስ ውጪ እንዳናውቅ
ቆርጠናል። ይሄ ምን ይፈልጋል ማለት ነው? ቆራጥነት ይፈልጋል። አይናችንን ክርስቶስ ላይ የማድረግ ቆራጥነት ይፈልጋል ማለት ነው። ቆርጠናል ይላል። የዕብራውያን ጸሐፊ ምዕራፍ 12 ላይ እንግዲህ እንደዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ የእምነት አባቶችን ምዕራፍ 11 ላይ ቁጥር 1 ጀምሮ ዘረዘራቸው። ከአቤል ጀምሮ ነገረን። እስከ 38 አካባቢ ላይ ስትሄዱ የእምነት አባቶች ምን እንደሰሩ ምን እንዳደረጉ የአንበሳን አፍ እንደዘጉ ከዛስ በኋላ ተላልፈውም ሲሰጡ ለአንበሳ ለጉድጓድም ተላልፈው ሲሰጡ ጸኑ ይለናል። እነዚህ የእምነት አባቶች እነሱ የጸኑበት እምነት ግን ምንድነው ስንል ይኸውላችሁ ምዕራፍ 11 ላይ ስትመለከቱ የምዕራፍ 11 ማብራሪያ እንዲህ ነው የሚለው እምነት ተስፋ ስለምናደርገው የሚያስረግጥ የማናየው ነገር የሚያስረዳ ነው። ብዙ ሰዎች ይሄንን ለንብረትና ለቁስ ይጠቀሙበታል። ይስራ አላውቅም፣ ግን ክፍሉ የሚያነሳው ለክፍሉ አውድ ታማኝ ከሆነን ክፍሉ የሚያወራው ተስፋ ስለሚደረገው ኢየሱስ ነው። እነዚህ ሰዎች ተስፋ አደረጉ። እኔና እናንተ ክርስቶስ የተፈጸመ ተስፋ ሆኖ ነው የተሰጠን። ለነሱ ግን የተሰጠ ተስፋ ነበር። ለምን? እያንዳንዱን ክፍል ብንመለከተው ከክርስቶስ ጋር ነው የሚሰፋው። የአቤልን መስዋዕት ከክርስቶስ ጋር፣ የሙሴን ከፈርዖን ቤት እንቢ ማለት ከክርስቶስ ጋር የማይታየውን አይቶ ነው ይላል። አብርሃም የማይታየውን አይቶ አዲስ ከተማን ተመልክቶ ክፍሉ የሚያወራው በምድር ስላገኙትና ስላጡት አይደለም። በምድር ተስፋ አድርገው ስለታገሱት ስለ ክርስቶስ ነው የሚናገረው። መንገዳቸውን ጠብጥበው ስለጨረሱበት ስለ ክርስቶስ ነው። የብሉይ ኪዳን አባቶች ኢየሱስን ተስፋ አድርገው መንገዳቸውን ከጨረሱ how much more እናንተ በተሰጠ ባለቀ ተስፋ ላይ ተቀምጣችሁ እንዴት ነው? እነሱ ተስፋ አድርገው ነው ይለናል። ክፍሉን በሙሉ ስትመለከቱ አንዳንዶች ኢየሱስን ተሳልመው እንዴት እንዳለፉ ተስፋ አድርገው ነው። ስለዚህ ይሄ ክፍል እምነት ተስፋ ስለምናደርገው ሲል በአጭር አማርኛ እምነት ተስፋ ስለምናደርገው ነገር የሚለውን ኢየሱስ ተስፋ ስለምናደርገው ኢየሱስ የሚያስረግጥ ነው። ያላዩትንም ኢየሱስ የሚያስረዳ ነው። የሚደንቅ ነው። አላዩትም ግን ተረዱት። ግን አላዩትም እርግጠኛ ናቸው። እንደጨበጡት ኢየሱስን ቆጠሩና የሚገጥማቸውን እየናቁ ክርስቶስን ተስፋ አድርገው ተመላለሱ ነው የሚለው። ክብር ለኢየሱስ ይሁን። ከዛ ምዕራፍ 11 እነዚህን ሰዎች ከዘረዘረ በኋላ ምዕራፍ 12 ሲጀምር እኛ ጋር ይመጣል። እንግዲህ ለኛ በክርስቶስ ኢየሱስ አምነን ለዳን ነው። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎ የሚከበነንም ኃጢአት አስወግደን የእምነታችን ራስና ፈጻሚ እነሱ ጋር የተሰጠ ተስፋ ነው፣ እኛ ጋር የተፈጸመ ተስፋ ነው ክርስቶስ። አልገባችሁ? እምነት ተስፋ ስለሚደረገውና ስለማይታየው ነገር ብሎ ስለነሱ እምነት ክርስቶስን ከተናገረ በኋላ እኛ ግን እምነታችን ተጀምሮ አልቋል። ኦቶሮፌዛችን የእምነታችን ጅማሬና መደምደሚያ ክርስቶስ ተገልጧል። ስለዚህ እዚህ መገለጥ ላይ የተመሰረተ ማህበረሰብ ነን እኛ። ስለዚህ የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ስንመለከት ምን ይሆናል ስትሉ ቶሎ የሚከበነን ታግሰናል ግን እንሮጣለን። ታግሰን መሮጥ እንችላለን። አይኖቻችሁ ኢየሱስ ላይ ካልተነቀሉ እየሮጣችሁ ትታገሳላችሁ። እንዴት ነው? ትዕግስት ካለኮ ዝግ ማለት ነው አይደል? ያለው መሮጥ የለም። የሚቃረኑ ነው የሚመስሉት። እየታገሱ መሮጥ ግን ይቻላል። ቶሎ የሚከበነንም ማስወገድ ይቻላል። መንገዱ አንድ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ላይ ፎከስ ማድረግ ነው። ለምን? ለእያንዳንዱ ለምናልፍበት መንገድ ከክርስቶስ ኢየሱስ ፎከስ ካደረግነው ነገር ውስጥ የህይወት ስርዓት እየወጣ መንገዶቻችንን ማቀናት እንችላለን ማለት ነው። ሌላ ፎከስን በምንመለከትበት ሰዓት ላይ ክርስቶስ ላይ ፎከስ ለማድረግ ሳስብ በጣም የምገረምበት ሰው መጽሐፍ ቅዱሳችን ላይ በሉቃስ ወንጌል ላይ ስምዖን የሚባል ሰው እንደነበረ ይናገራል እና ስለሱ የተወሰነ ነገር እንመልከት። እኔ መጽሐፍ ቅዱሳችን ላይ ፎከስን በተመለከተ ትኩረትን በተመለከተ ለ80 ዓመት ትኩረት ያደረገ ሰው ያየሁት ስምዖንን ነው። በጣም ነው የምንደነቀው ስለ ስምዖን። ስምዖን ፕሪስት አይደለም። በእድሜ ከነ ዘካርያስ አያልፍም።
እድሜው ስንት እንደሆነ መጽሐፍ ቅዱስ አይነግረንም። ግን የታሪክ መጽሐፍቶች ወይም ደግሞ ዋቢ መጽሐፍቶችን ስትመለከቱ 100 ዓመት ያህል የኖረ ሰው ነው። ስለዚህ በ20 ዓመቱ አካባቢ መጠበቅ ቢጀምር ከነ ዘካርያስ ጋር እድሜውን ብትደምሩት እዛ አካባቢ ያለ ሰው ስለሆነ ወደ 80 ዓመት ኢየሱስ ክርስቶስን ይጠብቅ ነበር። ደግሞ ይጠብቅ ነበር አይደለም የሚለው መጠበቅና መጠባበቅ ይለያያል አይደል? መጠባበቅ ምን አለው? ትኩረት አለው። ይጠባበቅ ነበር ይላል። ስለሚጠባበቅም ምን አይነት ሰው ነበር ይላል? ትጉ ነበር ይላል። የእግዚአብሔር መንፈስ በላዩ ላይ ነበር ይላል። ኢየሱስንም ሳያይ እንደማይሞት ይረዳን ተረድቶ ነበር ይላል። መረዳት አለው፣ ትጋት አለው፣ መንፈስ አለው። ይጠባበቅ ነበር። መጨረሻ ላይ ግን አቀፈው። አያችሁ? ስለዚህ የዲስቲኒያችን የህይወታችን ፍጻሜ ወይም ደግሞ የህይወታችን ስሪት ዲስቲኒው መሰራት ያለበት ክርስቶስ ኢየሱስ የእምነታችን ጀማሪና ፈጻሚ ላይ አይኖቻችን እሱ ላይ በማረፍ ነው። ብዙ ጊዜ ግን ልክ እንደ ዕብራውያን ድሪፍታው የሚያደርጉን ነገሮች አሉ፣ ገጠመኞች ይኖሩናል። እነዚህ ሰዎች ምግብ ያልበሉ ሊሆኑ ይችላሉ። ከቤተሰብ ተባረው ደጅ ያደሩ ሰዎች ሊሆኑ ይችላሉ። ግን እንደዚህ ነው የሚላቸው የዕብራውያን ጸሐፊ፣ ወደ ኋላ እንዳትመለከቱ። ወደ ኋላ በሚያፈገፍግ ነፍሴ ደስ አትሰኝም። እርፍን ይዞ ወደ ኋላ በሚመለከት አለ ኢየሱስ። ወደ ኋላ ወደ ተውት ወደ ኦልድ ሲስተም እንዳይሄዱ ፎከስ እንዲኖራቸው ይናገራል። አያችሁ? ሁልጊዜ ሰው መታገስ የሚችለው የሚያየው ነገር ሲኖር ብቻ ነው። የሚያየው ነገር የሌለው ሰው ያገኘ ይሳፈርበታል። የሚያየው ነገር ያለ ሰው ግን ያገኘውን እየናቀ ይሄዳል። ስሙ ይባረክ። ሐዋርያ ጳውሎስም በተለያየ ስፍራ ላይ ይህንን ቃል ነግሮናል። ፎከስ ፓወርፉል ነው። አቴንሽን መስጠት ፓወርፉል ነው። ኢየሱስ እንዳይሰለቸን፣ ኢየሱስ ተራ በተራ የሚወጣ አንድ ዘመን የተባለለት ሌላ ዘመን ደግሞ የሚወርድ አይደለም። ኢየሱስ ሁሌ አዲስ ነው። ስለዚህ እንዴት እንመልከት? ምን ላይ ፎከስ እናርግ ሲባል ሐዋርያነቱ ላይና ሊቀ ክህነቱ ላይ ፎከስ አድርጉ። በሌላ አማርኛ ከላይ የመጣ ወደ ላይም ሄደ ሌላ የለም ከልጁ በስተቀር ሊደመጥ የሚገባው። ሌላ ወደ እግዚአብሔር መቅረብ ስናስብ ከክርስቶስ ውጪ ወደ እግዚአብሔር መቅረቢያ የለም። ስለዚህ አንደኛው ፍላጎታችን እግዚአብሔርን ማወቅ አይደል? እግዚአብሔርን ያለ ክርስቶስ እንዳናቀው እግዚአብሔር ይርዳን። እግዚአብሔርን በክርስቶስ ብቻ እንድናቀው ይርዳን። ራሳችንን በክርስቶስ ብቻ እንድናቅ ይርዳን። አዲሱን ማህበረሰብ በክርስቶስ ብቻ እንድናውቅ ይርዳን። ጳውሎስ እንደዚህ አለ፣ እኔ ማንንም በስጋ አላውቅም አለ። እኔ ማንንም በስጋ አላውቅም አለ። ስለዚህ ይሄ ሊቀ ካህን የሚለው ቃል ፖይንት ፊክሰር የሚል ላቲን ወርድ ይወስዳል። ወይም ደግሞ ድልድይ ወይም መሰላል ሰራተኛ ይላል። ኢየሱስ ክርስቶስ ድልድያችን አይደለም። ድልድይ ሰራተኛችን፣ ፖይንት ፊክሰራችን አይደለም። ራሱ ከሰማይ የታየው መሰላል ድልድይ እሱ ነው። ከሰማይ የወረደ መሰላል። ስለዚህ የንጽጽሩን ሐሳብ ስንመለከት ኢየሱስ ክርስቶስ ሐዋርያና ሊቀ ካህን ነው። ሙሴ ግን ሐዋርያ ብቻ ነው። ከእግዚአብሔር የሆነ መልእክት ነው የሚያመጣው። እሱን የሚረዳ አሮን አለው የሊቀ ክህነቱን ስራ የሚሰራው። በሁለቱ ቢሮ ነው የሚሰራው። ኢየሱስ ግን ሁለቱንም ቢሮ የያዘ ነው። አንዱ ንጽጽር እሱ ነው። አሮንና ሙሴ አይደለም የሚያስፈልጉን። ኢየሱስ የአሮንንም የሙሴንም ቢሮ ደርቦ የሚሰራ ነው። ሙሴንም በምንመለከትበት ሰዓት ላይ ከእግዚአብሔር ጋር አፍ ለአፍ ያወራ ነው። መጽሐፍ ቅዱሳችን በዘኍልቍ 12 ከ7 እስከ 8 ሲናገር ባሪያ ሙሴ ግን እንዲህ አይደለም፣ እርሱ በቤት ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ ይላል። ስለዚህ ኢየሱስም ሙሴም
ከክርስቶስ የተላኩ ሐዋርያ ናቸው። ኢያሱም ሐዋርያ ነው፣ ከእግዚአብሔር የተላከ ሐዋርያ ነው። ከተልኮ አንፃር ስንመለከት ኢየሱስም ሙሴም ኢያሱንም የላከ እግዚአብሔር ስለሆነ የተልኮ ላይ ሐዋርያ ናቸው። ሁሉም ከእግዚአብሔር የመጡ ናቸው። ሙሴ ከዲያብሎስ አይደለም፣ ሙሴ ከጌታ ነው። ሁሉም የተላኩ ናቸው፣ ከእግዚአብሔር የተላኩ ናቸው። ነገር ግን በሙሴና በኢያሱ አገልግሎት ህዝቡ አላረፈም። ህዝቡ ረፍት ውስጥ አልገባም። ህዝቡ ወደ ረፍት አልገባም። የሚያሳዝናችሁ 2.5 ሚሊዮን ህዝብ ይዞ ወጥቶ ሙሴ የገባው ስንት ሰው ነው? 2 ሰው። ከነዓን የሚባለውን ሙሴ ይዞት ከወጣው ህዝብ 2 ሰው ብቻ ነው የገባው። 2.5 ሚሊዮን ህዝብ ይዞ ወጥቶ 2 ሰው ብቻ ነው የገባው። በማድረስ ደረጃ ስንመጣ፣ በዲስቲኒ ደረጃ ስንመጣ ኢየሱስ ይበልጣል። ብዙ ወንድሞችን ብዙ ማህበረሰብን ሊገነቡ የሚችሉ ወንድሞችን ከወንድሞች የሚሰራን ማህበረሰብ በማምጣት ክርስቶስ ከሙሴ ይበልጣል። ሙሴ በምድረ በዳ አልቀዋል። ግን በምድረ በዳ ሙሴ እንዲያልቁ ያደረገው የሙሴ የሊደርሺፕ ችግር አይደለም። ሙሴ በምድር ካሉ ሰዎች ትሁት ነው። ሙሴ እስራኤልን ከምትጎዳ የኔን ነፍስ ያለ ሰው ነው። የሊደርሺፕ ችግር አይደለም። ክፍሉ ሲናገር ለሰሙት ድምጽ ከሰማዮቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስለዚህ በብዙዎቹ እግዚአብሔር ደስ አልተሰኝም። ብዙዎቹም በምን ቀሩ ይላል? በምድረ በዳ ቀሩ ይላል። ኢያሱን ወደ ተስፋይቷ ምድር አስገብቷቸዋል። መጽሐፍ ቅዱስ እስራኤል ወደ ከነዓን ከገባ በኋላ የመጀመሪያው ቃል ሲናገር ይሁዳ ሊዋጋ ቀዳሚ ሆኖ ወጥቷል። ነገር ግን በሸለቆ ውስጥ የነበሩትን አላወጧቸውም፣ አልተዋጓቸውም ይላል። ቦኬም በተባለ ስፍራ ላይ ገና ምድሪቷ ላይ እንደገቡ ኪዳናቸውን ከአሕዛብ ጋር አደረጉ ይላል። የአሕዛብ ሚስቶችን አገቡ ይላል። መጽሐፈ መሳፍንት የመጀመሪያ መጽሐፍንት ነው። እግዚአብሔር ተገኝቶ መልስ ሳይሰጥ የሄደበት የመጀመሪያ መጽሐፈ መሳፍንት ነው። የእግዚአብሔር መልአክ በቦኬም ተገለጠ ይላል። ቦኬም የለቅሶ ስፍራ ማለት ነው። ተገለጠ። እስራኤል ያጠፋውን ጥፋት ከተናገረ በኋላ እግዚአብሔር እንደዚህ ያለ ያስጨንቋቸዋል። ምርጫ ያደረጋቸዋቸው ሰዎች ያንቋቸዋል አለ። ከዛ ጊዜ ጀምሮ መጽሐፈ መሳፍንትን ማንበብ ነው። እስራኤል እንደ አገር፣ እስራኤል እንደ ግለሰብ፣ እንደ ሕዝብ ሲናወጥ ሲበዘበዝ ሳያርፍ ነው የኖረው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ሲመጣ እናንተ ደካማ ሸክም የከበዳችሁ ኑ ወደ እኔ ያሳርፋችኋለሁ አለ። በክርስቶስ ኢየሱስ ውስጥ እረፍት አለ። ስለዚህ ኢየሱስ ክርስቶስ አሳርፋችኋለሁ ያለው እረፍት የኢኮኖሚ አይደለም፣ መጀመሪያ የፖለቲካም አይደለም። የክርስቶስ እረፍት ነፍሳችሁ ታርፋለች ነው የሚለው። ስለዚህ ውጭ ይገለጥ የነበረው መቅበዝበዝ የነፍስ አለማረፍ ውጤት ነው። ውስጥ ያላረፈ ሰው አካባቢ የሚያናውጥ ሰው ነው የሚሆነው። ስለዚህ የኢየሱስ ክርስቶስ ረፍት የነፍስ ረፍት ነው። እኔ ያሳርፋችኋለሁ፣ በነፍሳችሁ ረፍት ይሆንላችኋል ይላል። እናንተ ደካማ ሸክም የከበዳችሁ የሚላቸው ሸክም ብሎ የሚጠራው ኃጢአትን አይደለም። ሸክም ብሎ የሚጠራው ዓለማዊነትን አይደለም። በሙሴ አማካይነት ለሕዝብ እስራኤል የተሰጠውን ሕግ ነው። ስለዚህ ታዲያ በሕግ በኩል እነ ሙሴ ሕዝቡን ሲመሩት ምንድነው የተገለጠው የሚሉት? በሰው ውስጥ ያለውን አለማረፍና መቅበዝበዝ። ሰው የሚበላው እንዴ እስራኤል በምድረ በዳ የሄደውን ያህል እኛ እኮ ተአምራት አላየንም። ለኛ ፀሐይ ቆሟል እንዴ? ለኛ ባህር ተከፍሏል? እኛ ባህር ሲከፈል አላየንም። ፀሐይ ሲቆም አላየንም። በገባውን ፀሐይ ቆመለት ሕዝብ ነው። መሬት ጥቁም ፀሐይ ጥቁም ብቻ የሆነ ነገር ቆሟል። 24 ሰዓት አልፏል። ባህር የተከፈለለት ሕዝብ ነው። ከሰማይ በኩንታል መና የበላ ሕዝብ ነው። ግን ብዙዎቹ ይሄን በሉ፣ ይሄን ጠጡ፣ ይሄን አዩ፣ ግን አላረፉ። ረፍት ለካ የሚጀምረው ፊዚካል አይደለም። ህብረት ሬስት የሚጀምረው ስፒሪቹዋል ነው። እውነተኛ ረፍት የእግዚአብሔር መንፈስ የነፍሳችንን ህይወት ሲገዛ ብቻ። ነፍሳችን በእግዚአብሔር ህይወት ስር ስትሆን ብቻ ነው እውነተኛ ረፍት። በድህነትም የሚገለጠው አሮጋንስ ነው። በማግኘትም የሚገለጠው አሮጋንስ ነው። ስሙ ይባረክ። ሙሴን በተመለከተ በቤቱ ላይ የታመነ ነው። ሙሴ ችግር የለበትም። ኢያሱም ቢሆን እኔና ቤቴ እግዚአብሔርን እናመልካለን ብሏል። ችግሩ ያለው ህዝቡ ጋር እንደነበረ እንመለከታለን። ስለዚህ ምዕራፍ 3 እና ምዕራፍ 4ን ህዝቡ ለምን እንዳራረፈ ስትመለከቱ የህዝቡ ምላሽ ለሙሴና ለኢያሱ ምን ይመስል እንደነበረ እዛ ላይ እንመለከታለን ክፍሉ ላይ ስንደርስ። ሌላው ሙሴ ይዞት የወጣው ህግ የሚያሳርፍ ህግ አይደለም። ስሩ ሰራለሁ፣ አስሩም ሰራባችኋለሁ የሚል ህግ ነው ይዘውጡት።
እኔና እናንተ የገባነው ግን ተሰርቶ ባለቀ ስራ ላይ ታምነን ነው። ኢየሱስ እረፉ ሲል ሙሴ ስሩ ነው የሚለው። ስሩ እረፍት አይሆንም፣ እረፉ ግን እረፍት ይሆናል። ስለዚህ በማመን ውስጥ ያለ እረፍት ስንጠራ እነሱ በስራ ለማረፍ የሚደረግ እረፍት ነው። ስለዚህ በኤግዛምፕል ደረጃ እግዚአብሔርም በክርስቶስ በኩል በሙሴ አማካይነት ሊመጣ ላለው ለክርስቶስ ኢየሱስ ምልክት አድርጎ ያሳየን ምንድነው ብትሉ በስራ ሰው እንደማያርፍ ነው። ሰው በሰራው ስራ በሚሰራው ስራ በፍጹም ሊያርፍ አይችልም። ቁጥር 3 ላይ ቤትን የሚያዘጋጅ ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል። አያችሁ አሁን ምንድነው እያወራ ያለው? ሃውስሆልድ ነው እያወራ ያለው። ይሄ ቤት የሚለው ቃል ለምሳሌ የዳዊት ቤት እየበረታ ሄደ፣ የሳኦል ቤት እየደከመ ሄደ። በሌላ አማርኛ የሳኦል ፋሚሊ እየደከመ የዳዊት ቤተሰብ እየበረታ ሄደ። ስለዚህ ሃውስሆልድ የሚለው ኮሚኒቲን፣ ማህበረሰብን፣ ፋሚሊን የሚያሳይ ቃል ነው። ስለዚህ መጽሐፍ ቅዱሳችን ቤትን የሚያዘጋጀው ከቤት ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥን ክብር የተገባው ሆኖ ተቆጥሯልና። የማለት ሙሴ ሲሰራ የነበረው ለክርስቶስ ነው ማለት ነው። በክርስቶስ ለሚመጣው ለአዲሱ ማህበረሰብ ሙሴ ሰራተኛ ነበር። በጥላ አመልካችነት እንደነበረ እንመለከታለን። ስለዚህ ሙሴ እረፍት በመብላት በመጠጣት በተአምራት በድንቅ በባህር መከፈል እንደማይመጣ እረፍት የሚመጣው በክርስቶስ ብቻ እንደሆነ በጥላነት ወደ ክርስቶስ በሞግዚትነት ጠቋሚ ነበር። ቁጥር 4 እያንዳንዱ ቤት በአንድ ሰው ተዘጋጅቷል። የሙሴም ቤት የእግዚአብሔርም ቤት ሃውስሆልድ ኦፍ ዘ ፋሚሊ ወይም ደግሞ ብሉይ ኪዳን ማህበረሰብ እንደገና ደግሞ የአዲሱ ማህበረሰብ በዛ ተዘጋጃል። ሁለቱንም ግን ያዘጋጀ ራሱ እግዚአብሔር ነው። ስለዚህ እስራኤልን ከግብጽ በማውጣት ቤተሰብ የሰራው ሙሴ ነው። እንደገና ደግሞ ቤተክርስቲያንን በምጥ በመውለድ አዲሱን ማህበረሰብ የሰራው ክርስቶስ ነው። የሁለቱም ቤት ባለቤት ግን እግዚአብሔር ነው ይላል። ቁጥር 5 ሙሴ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ላይ በቤቱ ሁሉ እንደ ሎሌ የታመነ ነው። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። ሌላው የንጽጽር ሐሳብ ሙሴ ሰርቫንት ነው፣ ክርስቶስ ደግሞ ልጅ ነው ይላል። ቤት ማለት መኖሪያ አይደል? ኢየሱስ ክርስቶስ በአዲሱ ቤት ላይ ከሰራ በኋላ በቤቱ ላይ ራስ ነው፣ የቤቱ ራስ ነው። ሙሴ እንደ ሰራተኛ ነው። ኢየሱስ ክርስቶስ ግን በቤቱ ላይ እንደምንድነው? እንደ ራስ ነው። ሙሴ በዚህ ቤት ላይ ምስክር ነው። ሊመጣ ያለውን በክርስቶስ ኢየሱስ ለሚመጣው አዲሱ ማህበረሰብ the new society, the new community, the new order አመልካች ነበር። ሲተቀልል ይሄን ነው የሚለው ቁጥር 6 እኛም የምንደፍርበትና የምንመካበት ተስፋ እስከመጨረሻ አጽንተን ብንጠብቅ። ፎከስ የፎከስ ኃይል ይሄ ነው፣ መጨረስ። እኛም የምንደፍርበት የምንመካበት ተስፋ እስከመጨረሻ አጽንተን ብንጠብቅ ቤቱ ነን። ምን ሆነን? ቤቱ ነን። በሌላ አማርኛ የእግዚአብሔር ሃውስሆልድ ነን፣ የእግዚአብሔር ኮሚኒቲ ነን፣ የእግዚአብሔር ማህበረሰብ ነን የሚል ኢንቴንት አለው። በመሰረታዊ ደረጃ መጽሐፍ ቅዱሳችንን በመናነብበት ሰዓት ላይ የድነት አልቲሜት ኢንቴንሽን እግዚአብሔር የማዳኑ ትልቁ ዓላማ አዲስ ማህበረሰብ የመገንባት ዓላማ ነው ያለው። ጸጋን ስናወራ ከጸጋ ቀጥሎ ጸጋን ጸጋ ያስባለው እግዚአብሔር በነፃ የሰጠው ህይወት ነው። እኛ ለዚህ ነው ግሬስ ላይፍ ኮሚኒቲ ቸርች የምንለው። ግሬስ ማለት እግዚአብሔር በነፃ ለሰው ልጆች የሰጠው ነው። በነፃ የተሰጠው ያ ህይወት ነው። ህይወቱ የተሰጠበት ዓላማ ማህበረሰብ ለመስራት ነው። እግዚአብሔር አሁን በአዲስ ኪዳን ውስጥ ማየት የሚፈልገው ማህበረሰብ ነው። ብዙ ጊዜ ወንጌላችን ኢንዲቪጁዋሊስቲክ ነው፣ ግለኛ ነው። መውረስን አውሩ፣ መገንባትን አውሩ፣ ማደግን አውሩ። ራስ ኮኖ ከክርስቶስ ጋር እንደ አካል ተገጥመን ካልሆነ እነዚህ በሙሉ በመጽሐፍ ቅዱስ ላይ የተገቡ ተስፋዎች በሙሉ አሜንና አዎን የሚሆኑት ቤቱ ስንሆን ነው። within the household ነው። እንደ ማህበረሰብ ስንገጠም ነው። እግዚአብሔር አሁን የሚያውቀው ኢንዲቪጁዋሊ በግለሰብ ደረጃ አይደለም። እግዚአብሔር ኦልድ ቴስታመንትም ማህበረሰብ በማህበረሰብ ነው አንድ ነገር ዲፋይን የሚያደርገው። አሁንም በአዲስ ኪዳን እንደ ማህበረሰብ ነው ዲፋይን የሚያደርገው። በአንዱ ልጅ ህይወት ብዙ ልጆችን እግዚአብሔር አስገኝቷል። የብዙ ልጆች መምጣት፣ መቀደስ፣ መለየት በማህበረሰብ መሰረት እግዚአብሔር በእኛና በእኛ ብቻ መስራት የሚፈልገው ለዓለም መግለጥ የሚፈልገው ነገር አለ።
እንደ ማህበረሰብ እኛውስ ማሳየት የሚፈልገው ነገር አለ። የቆሮንቶስ ቤተክርስቲያን ትልቁ ትግል እግዚአብሔር ቆሮንቶስን ከቆሮንቶስ አማኞች ማውጣት ነበር ትልቁ ችግር። እስራኤላውያንንም ግብጽ ማውጣት ነበር ችግሩ። በግብጽ ይሰራ የነበረው የሞት መንፈስ ነው። በግብጽ ይሰራ የነበረው የሞት መንፈስ ነው። እያንዳንዱ አይሁዳዊ ከሀገር ከወጣ በኋላ የእግዚአብሔርን መንፈስ በምድረ በዳ ላይ ቀን በደመና ሌሊት በእሳት አምድ እየመራው ትሬንድ እያደረገው፣ ግን የእግዚአብሔርን መንፈስ ኤክስተርናል እንጂ የሚንረዳው የባህሪውን ፓተርን አልሰራለት። ስለዚህ ማህበረሰቡን ስትመለከቱት ከግብጽ የወጣ ሁሌ ምን ይናፍቀዋል? መቃብር። ለምን? ሲጠበጥፍ የነበረው መቃብር ነው። ይሰራበት የነበረው የዴዝ ስፒሪት ነው። የሞት መንፈስ እኮ ነው እስራኤልን ሲያስጨንቅ የነበረው። ለምን? መቃብር ይሰራል። ካኗኗር ይልቅ ለማሟሟት የሚጨንቅ ማህበረሰብ ውስጥ ነው ያደገው። ማህበረሰብ የራሱ ሴት አለው። ማህበረሰብ ውስጥ የራሱ የሆነ ስፒሪት አለው፣ ቫልዩ አለው፣ ፕራዮሪቲ አለው። ስለዚህ እስራኤላውያን ፕራዮሪቲ ምን ታደርጋላችሁ ብትሉ አሟሟት፣ አኗኗር አይጨነቁም። ለዚህ ነው ፒራሚድ ከሰሩ በኋላ በህይወት እያለ ባሪያዎቻቸውን፣ ንብረታቸውን፣ ወርቃቸውን ይዘው ሰውየው ሲቀበር አብረው ይቀብሯቸዋል። ሲነሳ እንዳይቸገር በባሪያ በወርቅም እንዳይቸገር ብለው የፈረደበት ባሪያ በህይወቱ ይገባል። ተዛ በቁም ይሞታል ማለት ነው አብሮት። ምክንያቱም በሚነሳበት ጊዜ የባሪያ ችግር እንዳያጋጥመው። ስለዚህ እስራኤላውያን በምድረ በዳ ላይ የተስፋይቷን ምድር እንዳይወርሱ ትልቁ ምክንያት የሆነው የሞት መንፈስ ነው። እኛ ገረስ የለም እንዴ? ጌታ ኢየሱስ ክርስቶስን እኔ አዳኝ እንደሆነ ትክክለኛ እንደሆነ አውቃለሁ፣ ግን ማን ይቀብረኛል? አያችሁ፣ ላኗኗር ሳይሆን ላሟሟት ነው የሚጨነቁት። ጁዊሽ ነን ስል እኮ በምክንያት ነው። አይሁዳዊ ነን እኛ። ደግሞ የቆሮንቶስ ኮሚኒቲና ማህበረሰብን ተመልከቱት። እንደገና ደግሞ ይሄ የግሪኩን ማህበረሰብ ወደ ጌታ ፈልሶ የመጣውን ስትመለከቱ ፕሌዠር ነው የሚወደው። ኦሎምፒክ የነሱ ነው፣ ቦክስ የነሱ ነው፣ መዝናኛ የነሱ ነው፣ ማንኛውም ነገር እነሱ ነው። በል ህይወት ዛሬ ናት፣ ዛሬ ተደሰት፣ በላይ ላይ ደስታን የሚከለክል ማንም ነገር አትሸከም የሚል ራሱ የራሱ ንጉስ የሆነ ማህበረሰብ ደግሞ የግሪክ ፈላስፋዎች ራሳቸውን ኤፒኩሪያን ሰዎች ላይ የቀመሩት ፍልስፍና ያለበት ነው። ይሄንን ነው እንግዲህ ከዚህ የተለየ የክርስቶስ መልክ ያለው ማህበረሰብ ለመስራት ሐዋርያ ጳውሎስ እደክማለሁ የሚለው። ክርስቶስን መልክ በመካከላቸው እንዲገለጥ የክርስቶስ ህይወት፣ የክርስቶስ ባህሪ፣ የክርስቶስ አሰራር አደራረግ በማህበረሰብ። ለዚህ ነው ቆላሲያስ ለነበረው ፍልስፍና ጳውሎስ ራስ ከሚሆነው ከክርስቶስ ተለይታችኋል አላችሁ። ለምን? አንዳንዶቻችሁ የመላእክት አምልኮ ትከተላላችሁ፣ አንዳንዶቻችሁ ደግሞ ለቅድስና ያስፈልጋል ብላችሁ ሰውነትን መጎሰም ዋነኛ ነው ትላላችሁ። እነዚህ ሁሉ ግን ለመንፈሳዊነት አይጠቅሙም። የሚጠቅመው ራስ ከሆነው ከክርስቶስ ጋር በአካል ጅማት በመጋጠም እንደ አንድ ማህበረሰብ በመነሳት በህይወትና በኑሮ ስርዓታችን ክርስቶስን መግለጥ ነው። ኢንዲቪጁዋሊ ግለሰቦች ክርስቶስን መግለጥ አይችሉም። አንዳንድ ጊዜ ሰዎች እንደዚህ ይላል፣ እኔ ጌታ ድሮ በደንብ ሳልበረታ ለብቻ የምኖር አይደለም፣ አሁን እኔ እግዚአብሔር በምድረ በዳ ስለምዶኛል በምድረ በዳ አቆማለሁ የሚል ሰው አለ። አቆምም፣ ውሸተኛ ወንጌል ነው። አንተ ብቻን አቆምም፣ የምቆመው ተገጥመ ነው። አካል ያስፈልጋል። ባይዘው ቁጥራችሁ እንዲበዛ ቸርች ላይ አይደለም ይሄ መነግራችሁ። ዊዛውት ኮሚኒቲ፣ ያለ ኮሚኒቲ እግዚአብሔር ሶርስም ፕሮቪዥንም አሰራርም የለው። ክርስቶስ ኢየሱስ ራሱ እንደ አካልና እንደ ብልት በእኛ ውስጥ ራስ ሆኖ ከሚሰራው ከራስ እንደሚወርድ። ምክንያቱም እጄን አሁን ከኔ ነጠላችሁ ፍሪጅ ውስጥ ብታስቀምጡት እና ብገጥሙት በኋላ እጄ ባይዘው የተገነጠለ ጊዜ የወጣ ጊዜ መድረቅና መቀጨጭ ይገጥመዋል። ሲገጠም ነው ህይወቱ። አንድ ሰውነት ታማሚ መሆኑን የምታውቁት በግሉኮስ ሲጠቀም ነው። ከክርስቶስ ውጪ አማኞች የህይወት ስርዓት ሲገነቡ ግሉኮሳዊ ህይወት ስርዓት ይባላል። ለምን? there is a dysfunctionality ማለት ነው እንጂ በአካል ውስጥ የሚያጽናና አለ፣ በአካል ውስጥ የሚመክር አለ፣ በአካል ውስጥ መልእክት የሚያመጣ አለ። ምናልባት ደክሜ ከሆነ አንድ ሰው እግዚአብሔር በሌሊት ስለኔ ነግሮታል። ስለዚህ በአካል ውስጥ ኤዲፋይ ይደረጋለሁ፣ በሚመጣ መልእክት እጠራለሁ፣ እስተካከላለሁ። በደንብ እመኑኝ። እንደው አፍሪካ ሀገር ውስጥ ካልሆነ ፓስተር፣ ሐዋርያ፣ ነብይ ተብሎ ሶስቱም ማዕረግ ያለ ምንም ችግር የሚደረድረው አፍሪካ ውስጥ ካልሆነ በስተቀር በመጽሐፍ ቅዱስ ላይ ሶስቱም ማዕረግ ለአንድ ሰው ተሰጥቶ አያውቅም። ማንም ከመካከላችን እንኳን ሐዋርያ ቢሆን አካል ውስጥ ባለ ብልት ነው የሚሰራው። በአካል ውስጥ ደካማ በሚመስለው ነው የሚታነጸው። እንዲህ ነው ኢየሱስ የሰራው። ኮሚኒቲውን እንዲህ ነው የሰራው። ስለዚህ ዶንት ድሪፍት አዌይ፣ ወደ ቀደመው እንዳትሄዱ፣ የተገጠማችሁበት አካል ይሄ ነው አላቸው። ወደዛኛው እንዳትሄዱ፣ ከዛማ የተላቀቃችሁበት ነው።
አንድ ቅጣት አለ በሮማ ግሪክ ውስጥ የሚቀጡት ቅጣት። የሞተ ሰው በሰው ሰውነት ላይ ይሰፋበትና ይይዘዋል፣ እንዲገጠምበት ይደረጋል። ከዛ በኋላ ከሞተው ሰው የሚወጣው ትል በቁም ያለውን ሰው መመገብ ይጀምራል። ከዚህ ሟች ስጋ ጳውሎስ ማን ይለየኛል? ወደ ቀደመው መመለስ ማለት የሞተ ስጋ ላይ ማንጠልጠል ነው ጳውሎስ በዕብራውያን ጻፍ የሚናገረው። ወደ አዲሱ ማህበረሰብ ነው፣ በክርስቶስ ኢየሱስ ወዳለቀውና ወደ ተሰራው ማህበረሰብ ነው ይላል። ስለዚህ እግዚአብሔር አሁን ምንን ይፈልጋል ማለት ነው? ማህበረሰብ ነው። ስለዚህ በክርስቶስ የተሰራው ማህበረሰብ ከአይሁድ ማህበረሰብ ይበልጣል ነው የሚለው። እነሱ ምንድነው የተካፈሉት? ከነዓን የምድርን ማርና ወተት ነው፣ እነሱም አልተካፈሉም ነው የሚለው። እኛ ግን ከሰማያዊ ጥሪ ተካፋዮች ነን። ለምንድነው ተካፋዮች የምንሆነው? የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ የታመነ ነው፣ ፕሮቫይድ ያደርጋል። ፕሮቫይድ ሲያደርግ ግን ሁሉን ራስ እሱ ሲሆን፣ ሌሎቻችን ግን እንደ አካል ብልት በማድረግ ነው የሚሰራብን። በአካል ውስጥ ብዙ ብልቶች እንዳለ እነዚህ ብልቶች ሲዋቀሩ ናቸው። ባይዘው በመጨረሻ አሁን የሚመስለን የመጨረሻው ዘመን የሚመስለን 666 የመጨረሻው ዘመን ስንመለከት ያውሬው መገለጥ እሱ እኮ ከቤተ ክርስቲያን መገለጥ መነጠቅ በኋላ የሚመጣ ነው። የ666 አያስጨንቃችሁ። ሊያስጨንቀን የሚገባው ኢየሱስ ክርስቶስ በአየር ላይ መጥቶ ኮታፕ ማድረግ የሚፈልገው ቤተ ክርስቲያን የፊት መጨማደድና ነውር የሌለው ቤተ ክርስቲያን እኮ ነው የሚለው። እኔ ግለሰብ ለምን ሰዎች እንደሚያደርጉት አላውቅም። መጨረሻ ላይ መነጠቅ ሲባል ኢንዲቪጁዋል ነው የሚታሰበው፣ ኮሚኒቲ ነው። እግዚአብሔር ሳንቲፋይድ ማድረግ የሚፈልገው ኮሚኒቲውን ነው፣ ማህበረሰብን ነው መቀደስ የሚፈልገው። ግለሰባዊ ለምን እንደሚሆን አላውቅም። ፊልሙ ራሱ ሲሰራ አንዱ በመኪና ሲሄድ አንዱ እንትን በሚል አይደለም። እግዚአብሔር ለራሱ የሆነውን የባቢሎን ቅርጽ የሌላትን ከዓለም ያልተዋሰችውን በክርስቶስ ኢየሱስ ቶት ውስጥ ያለው በክርስቶስ ማይንድ ውስጥ ያለው ክርስቶስ የፈለገውን ዲዛይነር እኮ ነው። ክርስቶስ ዓለም ሳይፈጠር ያየው ብሉፕሪንት እጁ ላይ አለ። ያንን ብሉፕሪንት ነው ቸርች ኢምፕሊመንት እንድታረግ የሚፈልገው። የገሃነም ደጅ የማይችለው የሚባል ሰው የለም። የገሃነም ደጅ የማይችለው ቸርች ናት ያለችው። እስቲ ከናንተ መካከል እግዚአብሔር አንድ የጸጋ ስጦታ ይስጣችሁ፣ ቤታችሁ ተቀመጡ። የጸጋውን ስጦታ ይዛችሁ ቁጭ ነው የምትሉት። ያለ አካል አይሰራም። አንዳንድ ጊዜ አንዳንድ ጸጋዎች ኦፕሬት የሚያደርጉት ኒድ ሲኖር ነው፣ ለአካል ኒድ ሲኖር ነው። አሁን እኔ መጨነቅ የለብኝም እዚህ ጉባኤ ላይ የሆነ እንትንም ለማውጣት እኔ ተጨንቄ አላውቅም። ባይዘው ግን ስትወጡና መስራት ሲጀምር አዳዲስ ማህበረሰብ ካለ አዲስ ግለሰብ ካለ ወንጌል ስርጭት ካለ መድረስ ካለበት እግዚአብሔር በእያንዳንዳችን ውስጥ በአካል ውስጥ ክርስቶስን ይገልጧል። መናፍስት ሊወጣ ይችላል፣ ትንቢት ሊመጣ ይችላል፣ የሰዎች ህይወት ሊስተካከል ይችላል፣ በሰዎች ኑሮ እግዚአብሔር ሊሰራ ይችላል። ምን ሲሆን በክርስቶስ ኢየሱስ አካል በዚህ መልኩ መገለጥ ኒዶቹ ሲኖሩ ይሰራል። ብዙ እኮ በማህበረሰብ ዘንድ ተንሻፈን የማህበረሰብና የኮሚኒቲ እሴት እኮ የለንም። ግን እንደዚህ ዘመን ጸጥና ዝግ ብለን የተቀመጥንበት ማህበረሰብን ለመገንባት ጊዜው አሁን የሆነ ሰዓት የለም። እንደ ማህበረሰብ መሰራት አለብን። እንደ ኢንዲቪጁዋል ተሰርተናል፣ እንደ ግል ተሰርተናል። በግል የሚለው 2 ቁጥር ብዙ ጊዜ ተሰርተናል። አሁን 4 ቁጥር የህዝብ ደግሞ እንሆናለን። እንደ ህዝብ እንሰራለን፣ እንደ ማህበረሰብ እንሰራለን፣ በአካል ውስጥ በመገጠም እንሰራለን። ልክ ይኸውላችሁ እጄ እቺ ነግሬያችሁ ልጸልይ። እጄ የመብላትም ስልጣን አለው። እንደገና እጄ ይኸውላችሁ የማጉረስ ስልጣን አለው። እንደገና ደግሞ በሰውነት ዑደት ውስጥ መጥቶ ለራሱ የሚገባውን በዑደት የሚያገኘውን ቫይታሚን ይሁን ፕሮቲን ይሁን መጠበቅ አለበት። አጉርሽ ያለውና ማንኛውም ሰውነት ከመቀበሉ በፊት እኔ ጋር ማታመጡ ከሆነ አይልም። አያችሁ ኦቶሪቲንም ሰርቪስንም የምንመለከተው በአካል ውስጥ አንድ አይነት ነው። አንድ ሰው በክርስቶስ አካል ውስጥ ስልጣንም አሁን እኛ ጋር ይላል ስልጣን ተሰብስቦ ወይኔ ጋር ነው ያለው ፓስተሩ ጋር። ኢቭን መስራች የሚባል የቸርች እንደሌለ ታውቃላችሁ መጽሐፍ ቅዱስ እንዳልሆነ። መስራች የሚባል እኮ የለም። በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ ያለው ማን ነው? ሁለተኛ ቪዥነሪም የለም። ስጋና ደም አልገለጠልም ካለ የቤተክርስቲያን መገለጥ እኛ እጅ የለም። በአጭር አማርኛ ቪዥነሪው ማን ነው? እግዚአብሔር ነው አይደለም? ስለዚህ ሁላችንም በአካል ውስጥ ምን መሆን አለብን? ኢየሱስ ብቻ እስኪታይ ድረስ እንዲህ የተባለ እንዳንተና ዝቅ ዝቅ ከዛ ሲስተም ውስጥ ነው መግባት ያለብን። ውስጥ ነው ዑደት ውስጥ መግባት ያለብን። አሜን።